ሃይ ስኩል ልብ አንጠልጣይና እውነተኛ ታሪክ ጸሐፊ ፊደል ክፍል 3 በባለፈው ክፍል ተነስቼ ግድግዳ ተደግፌ ቁሜ ቀና ስል ዓለምን ፊት ለፊቴ አየኋት ብለን ነበር ያቆምነው። ዓለምን ፊት ለፊቴ አየኋት። እሷ የምታቀኝ የኔ ማንነት ይህ አይደለም። የምታቀኝ ሰው ቀና ብዬ የማላይ ክፉ የማልናገር ጨዋ ልጅ እንደሆንኩኝ ነው። እውነታውም ያው ነው። ድንገት ስትዞር ስንገጣጠም አየችኝና ወደ እኔ ስትመጣ ምን ልላት ነው እያልኩኝ እየፈራሁ ወደ እኔ እየቀረበች መጣች። ወደ ብሩክ ስዞር ከጀርባዬ ማንም አልነበረም። ይበልጥ እየደነገጥኩኝ ዓለም አጠገቤ ደረሰች። ምን ነው የኔ ልጅ አለችኝ። አረ ምንም አስተማሪ ፈልጌ ነው አልኳት። ውሸቴ እስከሚታወቅብኝ ድረስ በፍራቻ ተውጬ ነው ያወራሁትኝ። እኔ ውሸት አልወድም ነበር። የዛኔም በድንገት እንደዛ በማለቴ ወዲያውኑ ልቤ ጸጸቱ አለቅ አለኝ። እኔማ እኮ ልጄ እንደለመደው ከአስተማሪ ጋር ተጣልቶ ነው ተደውሎልኝ የመጣሁት። አይ እድሌ አለች። በዛ ሰዓት ምን እንዳወራን የማላቀው እኔ ሆዬ እሺ አልኳትኝ። ዓለምም ልክ አለመሆኔ ሙሉ በሙሉ የገባት ይመስል በይ አስተማሪሽን ፈልጊ ብላ ወደ ቢሮ ገባች። ከዛ ሲመጣ አየሁትና እየወረድኩኝ ወደ እሱ ቀረብኩኝ። የት ሂደክ ነው ያምሃል አልኩት። ዝም አለኝ። ከዛ ቀጥሎ ወደ ቢሮ ሲገባ ወላጅ አሉክ ብዬ ጮኩበትኝ። ግን እሱ ችላ ብሎኝ ወደ ውስጥ ገባ። እኔ ውጭ ቁሜ ስንቆራጠጥ ወዲያ ወዲህ ስል በረከት ቀድሞ ወጣና በእጁ ሂጅ አይነት ምልክት ደጋግሞ አሳየኝ። እኔ ፈጥኜ ተደበቅኩኝ። ይሄዱ አይሄዱ ስለማላቅ ዝም ብዬ ተቀመጥኩኝ። ተቀምጬ ያለ በረከት ወደ እኔ መጣና ትቆያለሽ አለኝ። ቶሎ ተነስቼ ምን እንዳሉት ጠየቁት። ምንም ሳይለኝ እጁን ኪሱ ውስጥ ከቶ ተመልሶ መሄድ ጀመረ። ለዛሬ ተናዶ ይሆን ሊኮራ እየሞከረ ምንም አላቅም። በአንድ ቀን አዳር ተቀየረብኝ። ሁኔታው በጣም አናዶኝ ስለነበር ወደ ድሮ ማንነቴ ተመልሼ ፊቴን ቅርር አርጌ ቀድሜው መንገዴን ስቀጥል ዳይሬክተሩ ከፊቴ ቀድሞ ቆመ። ወዲያውኑ በጥፊ የሚያጣፋኝ ስለመሰለኝ እንደ መሸሽ አልኩኝ። እሱ ግን እንኳን ልጠብቀው የማልገምተውን ያላጠፋሽውን ያለ ጥፋትሽ ስለወቀስኩሽና ስለሰደብኩሽ ይቅርታ አለኝ። በስመ አብ አላመንኩም። ወከክ ነው ያልኩትኝ። ከዛ በረከት ከኋላዬ መጣና ችግር የለውም ብሎ ጎቶ ይዞኝ ሄደ። ሙሉ ቀኑን ሲከነክነኝ ውሎ አመሼ። ቤት ስገባ እናቴ አሁንም ታማብኛለች። ጧት ደህና ስለነበረች እንዲህ አልጠበኩም። ልብስ ቃይሬ እሷን ለመንከባከብ ልቀጥል ስል እኔ ደህና ነኝ ልጄ፣ ዓለም ግን አቡን ላኪልኝ ብላኛለች። በጣም ይቅርታ ልጄ አለችኝ። አረ ችግር የለውም እማ ስራ እኮ ብዙ የለውም ብያት እኔ ሄዳለሁ እንዳትለኝ ፈርቼ ቶሎ ወጣሁኝ። እዛ እንደደረስኩኝ ዓለም በር ላይ አገኘኋትኝ። የኔ ልጅ ዛሬ ስራ ኑሮ ሳይሆን ትልቁ ልጄ ስልኩን ሲቀይር ይህንን ለሌላ ሰው ስጭልኝ ስላለኝ አንቺ ሀሳቤ ላይ መጣሽ ልሰጥሽ ብዬ ነው፣ ግን ደግሞ በፍጹም ከትምህርትሽ ጋር እንዳይጋጭ አለችኝ። ትልቅና ጨረፍታም ያልነካው የሚያምር ስልክ ነበር። ለማመን እራሱ ከበደኝ። ከልቤ አቅፌ አመሰገንኳት። ለማጥናት እንደሚረዳኝና አላማዬን እንደማልስት ቃል ገብቼ ነገርኳትኝ። እሺ የሆነ የሚሰራ ስራ የለም ትንሽም ቢሆን አልኳት። ከደስታዬ ብዛት እሺ በቃ እቃ እጠቢና ሂጂ አለችኝ። እሺ አምጭልኝና ትሄጃለሽ አልኳት። እነሱ ቤት ገብቼ ስለማላቅ ፈርቼ ነው። ቤትሽ አይደል እንዴ? ልጁ ውስጥ አለ። ልጅ ውሃ ስላለች እዛው ግቢና እጠቢ እንጂ ልጅ ስላለ ግቢና እሱን አሳየን በዩ ከጠፋሽ ብላኝ ሄደች። በደስታ ስሜት ተውጬ እየፈራሁን ቢሆን በሩን ከፍቼ ስገባ ቤታቸው ይለያል። ይች ዓለም ግን ታደላለች ልበል እንድል ነው ያደረገኝ። ከኛ ቤት አንጻር ተውትና የኛ ኩሽናም አትሆንም። ብቻ ግን በጣም የሚያምርና በነጭ የግድግዳ ቀለምና በጥቁር የግድግዳ እቃ ያሸበረቀ ቤት ነው።
እንዲሁም አለ እንዴ እያልኩኝ ስልኩን ኪሴ ውስጥ ከትቼ እዚህ ቤት ስል ከላይ የጫማ ድምፅ ተሰማኝና ቀና ስል በደረጃው የሚወጣ ሌላ ድምፅ አለ። እሱን ውበት ግን በቅጡ ማድነቅ አልቻልኩኝም። ምክንያቱም ከላይ የወረደው ሰው በረከት ነበር። ይህ ማለት ደግሞ የዓለም የመጀመሪያ ልጅ በረከት ነው። እንዴት ሊሆን ይችላል? ሳየው ሁሌ ዱርዬ ስለሆነ ሊሰርቅ ገብቶ ነው ብዬ ወከክ ነው ያልኩት። እሱም ሲያየኝ ከመደንገጡ ብዛት በእጁ የያዘውን የሸክላ ብርጭቆ ከእጁ ለቀቀው። በአፉ የያዘው ውሃ መዋጥ ከብዶት ጉንጩ ላይ እንደሞላ ይመለከተኛል። ሁለታችንም ስንፋጠጥ ደቂቃዎች ካለፉ በኋላ ፈጣሪ እንዳሰብኩት እንዳታረግብኝ እያልኩኝ እዚህ ምን ታደርጋለህ ብዬ አፈጠጥኩበት። ይመልስልኝ አልወደደም፣ ዝም አለ። ዝምታው የረበሸኝ እኔ ከተገተረበት ወደሱ እየቀረብኩኝ ምላሽ እየጠበቅኩ ነው አልኩት። እሱም ደረጃውን ወረደ፣ ወደ እኔ ቀረበ፣ በጣም ተጠጋኝ። በዛ ቁመቱ ላይ የለበሰው እጁ ሙሉ ሽራብና ሰፊ ቱታው ውበቱን አድምቆታል። ወደ እኔ ሲጠጋ የልቤ ድውድው እየጨመረ ቢሄድም ብታስቸግረኝም ከሱ አንድ እርምጃ ወደ ኋላ ሸሸሁኝ። መፋጠጣችን ለመቀየስ ስለፈለኩኝ ደግሜ እዚህ ምን ታረጋለህ ብዬ ጠየኩት። ቤቱ እዚህ እንደሆነ ነገረኝ። እርፍ! እኔ አላምንም፣ የዓለምዬ ልጅ ነህ ብዬ አፈጠጥኩበት። መመለስ የፈለገ ባይመስለኝም ሁኔታው ወደ ኪሱ እየከተተ ስልክ የለኝም አላልሽም? ለምን ዋሸሽም ብሎ አፈጠጠብኝ። ዓለም ስልኩን ሰጥታኝ ልጁ አልፈልግም ብሎ ስለነበረ ግራ ቢገባኝም እኔ እንዳይሰማኝ ነው ብዬ አሳለፍኩትና አልነበረኝም አልኩት። እስኪ ልየው አለና ወሰደው። ምን እንዳደረገው ባላቅም ነካክቶ ሰጠኝ። አንዳንድ ነገሮች እየተምታቱብኝ ነበር። የሆነ ልቤ እሱ ልጥጥ ያለ የሀብታም ልጅ ነው፣ እንደዛም ሆኖ ከሰራተኛ ልጅ ጋር መቀራረቡ ገርሞኛል። ሌላው ደግሞ የዓለም ልጅ ሆኖ እንዴት እኛ ትምህርት ቤት ገባ? ሁለቱም ሲከነክነኝ ስለነበር በድፍረት አከታትዬ ጠየቅኩት። እኔ ከአንቺ ጋር በምን ተለይቼ ነው ታዲያ? ማለቴ ለምን አንድ ላይ መማራችን አስገረመሽ? ዋናው ነገር ደግሞ እኔ አንቺ ለመቅረብ ላልመጥንሽ እችላለሁ አለኝ። ማለት አልኩት ቆጣ ብዬ ክብሬን ሊነካ መስሎኝ። በቃ አንቺ እኮ ልዕልት ነው የምትመስዩ። በጣም ቆንጆ ነሽ፣ በጣም ደርባባ ነሽ፣ ጎበዝ ነሽ፣ ህልም አለሽ፣ ስርዓት አለሽ። ታዲያ እንዴት ላልወድሽ እችላለሁ አለኝ። አነጋገሩ አስገርሞኛል፣ አስደንግጦኛልም። እንግዲህ የዛኔ ነበር የኔ የፊልም ህይወቴ ጀመረው። ባልተጠበቀ አጋጣሚ በረከት በጣም የሚወደኝና በህይወቱ ውስጥ ሴት የመጀመሪያው እንደሆንኩኝ ነገረኝ። ሴቶች ይቀርቡታል እንጂ እሱ እንደማይቀርባቸው ነገረኝ። እኔ ግን እዛ ቦታ ላይ ሁኜ ራሴን አየሁትና የማይሆን ህይወት እንጂ ፊልም አልነበረም እያልኩኝ ለራሴ የነገርኩት ከሱ ጋር እንደማልወዳደር ስለገባኝ የማይሆን ጨዋታ ውስጥ እንዳልገባ ራሴን አስጠነቀቅኩትኝ። መልሽልኝ አለኝ። አሁንም እየቀረበኝ ሊሆን የማይችል ነገር አታንሰላስል፣ የሚመጥንክን ፈልግ፣ ለዓለም ይቅርታ ጠይቅልኝ ብዬ ከዛ ግቢ ወጣሁኝ። እስከ ዛሬ እኔን የሚያሳስበኝ ነገር ይኖራል እና አሁን ላይ ለጽዳት ቤታቸው ሲሄድ ይህንን ማየቱ ያሳዝነዋል። እና ምን አለበት በውሸት የተመሰረተ አይነት ፍቅር ወይም ደግሞ እልህ ነው የያዘው። ቶሎ ከዚህ አካባቢ ራኩኝና በቃ ከዚህ በኋላ እኔን ያንቋሽሸኛል፣ ለሌሎች ልጆች ቢያወራስ ብዬ በትንሽ ፈርቻለሁኝ። ያ ግን በእናቴና በሁኔታዬ አፍሬ አይደለም። የሰው ወሬ ውስጥ መግባት የሚባል ሰው አልወድም። የዛን ቀን ወደ ቤት ተመልሼ ስልኩን ለእናቴ ያሳየዋት። ከኔ በላይ ደስ ብሏት ነበር። ግን ስልክ ያበላሻን ሲባል ስለምትሰማ ፈርታ ነበር። ከዛ ራሷን አመማት። እራቷን አብላልቼ ተኛን። ከዛን ስልኩን አውጥቼ አየሁትኝ። እያየሁኝ አመሸሁ።
ወዲያውም ያስተዋልኩት ነገር ሴምም ጭምር አለው። ተስተካክሎ ነው የተሰጠኝ በሉት። ከዛን ቀን ስልኩን እየተመለከትኩኝ ፎቶዎች ላይ አይኔ ያረፈ። ሙሉ አልገላብጬ አየሁትኝ። ሁሉም ልብ የሚሰርቁ የበረከት ፎቶዎች ነበሩ፣ በጣም የሚያምሩ። ከዛ የወደድኩትን ፎቶ አይቼ ጨረስኩኝ። ሳሳልፍ በረከትና የምታምር ሴት ፎቶ ተቃቅፈው አገኘሁኝ። ታዲያስ ቤተሰብ በቀጣይ ፓርት እንቀጥላለን። ቸር ሰንብቱልኝ። ሀሳብ አስተያየት ካለ ኮሜንት ላይ አስቀምጡ።